እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። የተከበራችሁ የፖድካስቱ ቤተሰቦች የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ እየተቃረበ ነው የሚገኘው። በፒኤስጂ እና በአርሰናል መካከል የሚደረገው ጨዋታ እንግዲህ ቀደም ብሎ ትኩረት ያገኘ ጨዋታ እንደሆነ ግልጽ ነው። ከዛ በፊት ግን የዩሮፓ ሊግ እና የኮንፈረንስ ሊግ የፍጻሜ ጨዋታዎች ተደርገው ተጠናቀዋል። የእንግሊዝ ቡድኖች በዚህ መድረክ ላይ ስኬታማ እየሆኑ ነው የሚገኙት። አብዛኛውን የውድድር ጥራትን ከተመለከትን አሁን ወደ እንግሊዞች እየመጣ ያለ ይመስላል። አስቶን ቪላ የዩሮፓ ሊግ የፍጻሜ አሸናፊ ሆኗል። ይሄ ለኡናይ ኤምሬ ትልቅ ስኬት ነው። በዩሮፓ ሊግ ያላቸውን ስኬት ያሳዩበት ነው። ትናንትና ደግሞ ክሪስታል ፓላስ ራዮ ቫያካኖን በዣን ፊሊፕ ማቴታ ኳስ 1-0 በሆነ ውጤት ረቷል። ይሄም ለግሌዝነር ምናልባት ባለፉት አመታት አስገራሚ ቡድን ገንብተዋል እኛ አሰልጣኝና ለዚህ ለገነቡት ቡድን ቦነስ የሚሆን ውጤት አስመዝግበዋል። የፊታችን ቅዳሜ ደግሞ አርሰናል ከፒኤስጂ ጋር የሚያደርጉት ጨዋታ ሌላኛው የእንግሊዝ ቡድን የሚፋለምበት የፍጻሜ ጨዋታ ይሆናል ተብሎ ነው የሚጠበቀው። ያው በዚህ ሳምንት ስለዚህ ጨዋታ በጣም ሰፊ ሀሳቦችን እያነሳን ቆይታ አድርገን ነበረ። አሁንም እንመለከታለን። ስለ ጨዋታው ቅድመ ሁኔታዎች ዘርዘር ያሉ ሀሳቦችን የምንመለከት ይሆናል። በተለይ በዚህ ጨዋታ ላይ ጫና ሊያሳድሩ የሚችሉ ተጫዋቾች የትኞቹ ናቸው የሚለውን የምንመለከትበት አንድ ፕሮግራም ይኖራል። እሱን አዘጋጅላችኋለሁ። ነገር ግን ከዛሬ ከጨዋታው ቀደም ብሎ እየወጡ ያሉ ዜናዎች አሉና ምናልባት በዝውውር አሁን ክረምት ላይ አርሰናል ራሱን ለማጠናከር ጥረቶችን እያደረገ ነው የሚገኘው። ከወዲሁ ሀሳቦች እየመጡ ይገኛሉ። በየትኛውም አቅጣጫ ላይ ቡድኑን በቀጣዮቹ 2 እና 3 ዓመታት የሊጉ ዶሚናንት ቡድን የአውሮፓ ትልቁ ቡድን ለማድረግ ስራዎች እየተሰሩ ነው የሚገኙት። ይህን ደግሞ የኬሮንኬ ቤተሰቦች አጥብቀው እየገፉበት እንደሆነ መረጃዎች ይወጣሉ። ከነኚህ መካከል ጣሊያናዊ ሳንድሮ ቶናሊ ወደ አርሰናል ሊመጣ እንደሚችል ፍንጭ እየታየ ነው የሚገኘው። ትናንትና በርካታ የአውሮፓ በተለይ የእንግሊዝ መገናኛ ብዙሃኖች ስለ ሳንድሮ ቶናሊ ሀሳብ አንስተዋል። ሳንድሮ ቶናሊን በአሁኑ ሰዓት ወደ 3 የሚጠጉ ቡድኖች ይፈልጉታል። 2 እንግሊዝ ውስጥ ያሉ ቡድኖች ይፈልጉታል። 1 ስፔን ላይ ያለ ቡድን ይፈልጓል። የስፔኑ ሪያል ማድሪድ ይህን ተጫዋች የመውሰድ ፍላጎት እንዳለው ፍንጭ አለ። ነገር ግን እንግሊዝ ውስጥ ደግሞ ያሉት 2 ቡድኖች በሚመጣው ዓመት ምናልባት ጠንካራ ተፎካካሪ ይሆናል ተብሎ የሚጠበቀው ማንቸስተር ዩናይትድ አንዱ ነው። በአሰልጣኝ ማይክል ካሪክ ቡድን ውስጥ እንግዲህ ሳንድሮ ቶናሊን የማምጣት ፍላጎት እንዳለው መረጃዎች በስፋት ይጠቁማሉ። ሌላው የእንግሊዙ አርሰናል ነው። ቀደም ሲል እንዳነሳሁት ሚኬል አርቴታ እዚህ ቦታ ላይ ትክክለኛ ሰው ይፈልጋል። በተለይ በተከላካዩና በአማካኝ ክፍሉ በኩል ያለውን ክፍተት መሙላት የሚችል ተጫዋች ይፈልጋል። ይህ ተጫዋች እያንዳንዱን የጨዋታ እንቅስቃሴ መቆጣጠር የሚችል ተጫዋች ነው። ራሱን የቻሉ ድክመቶች አሉት። በእርግጥ ተጫዋቹ በተለይ ደግሞ በማጥቃትና በመከላከል ሽግግሮች ውስጥ የሚፈጠሩ ክፍተቶች አሉ። እነዛን ክፍተቶች ማስተካከል ይጠበቅበታል። በኒውካስል ዩናይትድ ቡድን ውስጥ ይሄ አንዱ የታየበት ድክመቱ ነበር። ከዛ ውጭ የኮንሲስተንሲ ችግርም ያለበት ተጫዋች ነው ተብሎ ይተቻል። ነገር ግን ይሄ ሃይብሪድ የሆነ ተጫዋች ነው። የ6 ቁጥርና የ8 ቁጥር ተጫዋች ነው። በዚህ ዘመን ደግሞ እንደምታውቁት ይሄ ቨርሳቲሊቲ በጣም አስፈላጊ ነው። ተለዋዋጭነት በጣም አስፈላጊ ነው። ስለዚህ ይሄ ተጫዋች ኤክሴል የሚያደርገው የሚጨምረው የሚያሳድገው ስኪል አለ። ሁለተኛው ደግሞ ምንድነው ይሄ ሚድፊልድ ሮሚንግ የሚባለው ወይም ደግሞ የአማካኝ ክፍል አሰሳ ላይ አሁን ሁለቱም ቡድኖች የፈለጉት 2 ቡድኖች ትክክለኛው ፊት የሚያደርግላቸው ተጫዋች እንደሆነ ከቴስታቸው መረዳት ይቻላል። አሁን በክረምት በማንቸስተር ዩናይትድ በኩል ካስሜሮ ወጥቷል። የካስሜሮ መውጣት በማንቸስተር ዩናይትድ የአማካኝ ክፍል ላይ የሚፈጥረው ጉድለት አለ። ስለዚህ ያን ጉድለት የሚሞላ ተጫዋች ይሆናል ተብሎ ነው ኤክስፔክት የሚደረገው። አንድ ይሄ ነው። ሁለተኛው በአርሰናል በኩል አንዱ የነበረው ትልቁ ድክመት ምንድነው? ይሄ ፈርስት ኤንድ ላስት ማን ቦል ሪሲቨር የሚባለው ወይም ደግሞ የመጀመሪያና የመጨረሻ ኳስ ተቀባይ በሚባለው ቦታ ላይ አርሰናል የጎደለው ጣዕም ነበረው።
ምክንያቱም ኳሱን ተሸክሞ ከመጀመሪያውና ወደ ሁለተኛው ሜዳ እንዲሁም ወደ ሶስተኛው የሜዳ ክፍል እንቅስቃሴ በሚሄድበት ሰዓት ይሄ ዲፕ ላይንግ ፕሌይ ሜከርነትን አጥብቆ የሚሰራ በተለይ ደግሞ በተከላካዩና በአማካኙ መካከል ይሄ ሚድፊልድ ጋርድ መሆን የሚችል ዲክቴተር ወይም ደግሞ አዛዥ ተጫዋች ይፈልግ ነበር አርሰናል። ስለዚህ ይህን ተጫዋች ማምጣት በዛ ቦታ ላይ ያለውን ክፍተት የመሙላት እቅድ ይኖረዋል የሚል ግምት አለ። ተጫዋቹን ማምጣት እንዲሁ በቀላሉ የሚሆን ነገር አለ። ምክንያቱም ኒውካስል ዩናይትድ አሁን በትልልቅ ቡድኖች አይን ውስጥ እየገባ የሚገኝ ቡድን ነው። በትናንትናው በወጣው መረጃ መሰረት አንቶኒ ጎርደን አዲሱ የባርሴሎና የፊት መስመር ተጫዋች ለመሆን ጫፍ ላይ ደርሷል። ጎርደንን ለማስፈረም የባርሴሎና ስፖርቲንግ ዳይሬክተር ዴኮ ከክለቡና እንዲሁም ደግሞ ከተጫዋቹ ወኪል ጋር ተነጋግሮ ጨርሷል። 70 ሚሊዮን ፓውንድ የሚያወጣው ጎርደን በቀጣዮቹ ዓመታት በእንግሊዝ እግር ኳስ ውስጥ አንመለከተም። ይሄን ተጫዋች አርሰናልም ዩናይትድም ሊቨርፑል የሚፈልጉት እንደነበረ እናውቃለን። በተለይ ኩኛ ከመምጣቱ በፊት በዩናይትድ እንዲሁም በሊቨርፑል በኩል የሳላህ ምትክ ይሆናል ተብሎ ነበር ኤክስፔክት የሚደረገው። በአርሰናል ደግሞ ቪክቶር ዮኬሬሽም ከመምጣቱ በፊትም ፍላጎት ነበር። ዘንድሮም ጥር ላይ ይህን ተጫዋች የማምጣት ፍላጎት ነበረው አርሰናልና አሁን ባርሴሎና ተጫዋቹን በ70 ሚሊዮን ፓውንድ ጨርሶታል። የሜዲካል ምርመራው ዛሬ ይከናወናል ተብሎ ነው የሚጠበቀው። ስለዚህ የዚህ ተጫዋች መውጣትም ራሱ በኒውካስል ዩናይትድ የቡድን ክፍተት ውስጥ የሚኖረው ጫና ከፍተኛ ነው። የማጥቃት እንቅስቃሴውን ይቆርጠዋል። አሁን በማጥቃት ያጡትን ተጫዋች እንደገና ደግሞ ሌላ የአማካኝ ክፍል ቨርሳቲሊቲ ወይም ደግሞ ተለዋዋጭነት ላይ የሚያጎል ተጫዋችን ምን ያክል አክሴፕት ያደርጋሉ የሚለው ሌላ ጥያቄ ነው። ስለዚህ ኒውካስል ዩናይትድ አሁን በብዙ ቡድኖች ተጫዋቾቹ አይን ውስጥ እየገቡበት ነው የሚገኘው እና የሳንድሮ ቶናሊ በክረምት የመውጣት እድሉ 70% ነው ብሎታል። ሜዳው ላይ የመውጣት እድል አለው። ስለዚህ የማረፍ እድሉ አርሰናል ሊሆን እንደሚችል ኤክስፔክት ይደረጋል። በአማካኝ ክፍል እንደምታውቁት የክፍሉ ወሳኝ የሚባለው ስራ እዚህ ቦታ ላይ እረፍት አልባ መሆን ነው። ሪሌንትለስ የሚሉት እነሱ ባለ 3 ሳምባ ሊሆን ይገባል አንድ ተጫዋች እዚህ ቦታ ላይ ይባላል። ይህን ማድረግ የሚጠበቅበት ዋነኛው ምክንያት ጌሙ ጊር ሽፍት ማድረግ ስላለበት ወይም ደግሞ የእንቅስቃሴ ጥርስ መቀየር ስላለበት እንቅስቃሴው በሚቀየርባቸው ሂደቶች ውስጥ የዛ እንቅስቃሴ አርኩን የሚመሩት ሰዎች ያስፈልጋሉ። አርሰናል ከጥር የካቲት መጋቢት ባሉት 3 ወራት በአማካኝ ክፍል የጨዋታ ሺፍቲንግ ላይ ፕሮግሬሲቭ አታክ ላይ ተቸግሮ ተመልክተነው ነበር። የፕሮግሬሲቭ አታክ አንዱ ትልቁ ኳሊቲ የሚባለው የጨዋታውን ቴምፖ መቆጣጠር የሚችል ስታሚና ያለው ብርታቱ ያለው ተጫዋች እዚህ ቦታ ላይ ሲገኝለት ነው የሚፈጠረው። ኦፍ ዘ ቦል የሆነው ወይም ደግሞ ኳስ ውጭ የሆነው እይታው የተደበቁ ቀዳዳዎችን የሚመለከትበት ቀጣዮቹን እንቅስቃሴ የሚያስተካክልበት ነገር ለዚህ ቦታ ሚና ተጫዋቾች ተመራጭ ያደርጋቸዋል። የፓሲንግ ሬንጆቻቸው የተስተካከሉና ያደጉ ካልሆነ በስተቀር የአማካኝ ክፍልን ጥንካሬ ለአንድ ቡድን ሊሰጡ አይችሉም። የማጥቃት ተለዋዋጭነት ላይ በሚፈጠሩት የሁለቱ ዞኖች የማጥቃት እንቅስቃሴ ማለትም የቀኝና የግራ የማጥቃት እንቅስቃሴ የተቆረጡ ሀሳቦች እንዳይኖሩ እነዚህ ተጫዋቾች የመምራት ሚናቸው ኢንቴሊጀንት መሆን አለበት። ታክቲካል ኢንቴሊጀንስ በእነኚህ ተጫዋቾች የሚመራ ነው። የጨዋታ የአደራደር የጨዋታ አወቃቀር ልህቀት ምንለው ማለት ነው። ስለዚህ የጨዋታ አወቃቀር ልህቀትን የሚመሩ ተጫዋቾች ስታሚና ካላቸው፣ የፓሲንግ አንግሎቻቸው ጥሩ ከሆኑ፣ ከኳስ ውጭ ያለው የኳስ ኳሊቲያቸው እያደገ የሚመጣ ከሆነ የቡድኖች የመቆረጥና በማጥቃትም ሆነ በመከላከል እንቅስቃሴ ላይ የሚኖራቸው ክፍተት እየተሞላ ይመጣል ማለት ነው።
በዚህ የውድድር ዓመት ይህን ተጫዋች አርሰናል የሚፈልግበት ምክንያት ያ ነው። ዲፕ ላይንግ ፕሌይ ሜከር ይፈልጋል አርሰናል። በተለይ የዚህ ቦታ ላይ ትልቁ ሚና የሚባለው የመጀመሪያውን ጫና መሸከም መቻል፣ ቴምፖውን ተቆጣጥሮ የተበላሸውን ነገር ማስተካከል መቻል ማለት ነው። ይህንን ለማስተካከል እንደዚህ አይነት ተጫዋቾች ጌሙ በሚገባቸው ልክ እንቅስቃሴውን ማዘዝ ይኖርባቸዋል። በተለይም ደግሞ በአንድ ቡድን ውስጥ ድርብ ሚና የሚሰጣቸው ተጫዋቾች ካሉ የነዚህን ድርብ ሚና የሚሰጣቸውን ተጫዋቾች ስኪል እንዲያድግም ያግዛሉ። በዘንድሮ የውድድር ዓመት በአርሰናል አንዱ ትልቁ ጉድለት የነበረው የተጫዋቾች ያለ ሚናቸው ኃላፊነትን ተሸክመው እንዲጫወቱ ማድረግ ነው። ከነኚህ ተጫዋቾች መካከል አንዱ ዴክለን ራይስ ነው። ለዚህ እንደ ማሳያ የሚሆነው አርሰናል በተፈተነባቸው የጨዋታ ቀናቶች የተጫዋቾች ቅያሬዎቹን የሚኬል አርቴታን ከተመለከትን ያልተጠበቁ ቅያሬዎችና ጌሙን ያበላሹበትን ውሳኔዎችን አድርጎ ነበር። ስለዚህ እዚህ ቦታ ላይ በእንቅስቃሴ እነሱ የሚሰጣቸውን የሜዳ ላይ ነፃነትና ሚና በሚፈለገው ልክ እንዲያደርጉ እንደ ሳንድሮ ቶናሊ አይነት ሁለተኛ የጨዋታ እቅድ አስፈጻሚዎች ሳይሆኑ የመጀመሪያ የጨዋታ እቅድ አስፈጻሚዎች ያስፈልጋሉ። በዴክለን ራይስ በዚህ የውድድር ዓመት አንዱ ሚኬል አርቴታ የተማርኩበትን ብሎ እሱ በተደጋጋሚ የሚያነሳው ወደፊት አድቫንስድ ሆኖ መሄዱ፣ ዴክለን ራይስ ኤክሴል ማድረጉ የአርሰናልን የማጥቃት እንቅስቃሴ ይበልጥ ከዚህ በፊት ከተመለከትነው በተሻለ ሊያሳድገው እንደሚችል ይጠበቃል። ምክንያቱም ሞር ወደ 8 ቁጥር እየተጠጋ በሄደ ቁጥር ሞር ወደ ቀኝ 8 ቁጥር እየተጠጋ እየቀረበ በመጣ ቁጥር የአርሰናል የማጥቃት እንቅስቃሴ ህይወት ያለው እንቅስቃሴ ይሆናል። የተጋጣሚ ቡድንን የመጀመሪያ የመከላከል አደረጃጀትን ለመስበር የተጫዋቹ ኢነርጂና ከኳስ ጋር ያለው ምቾት ለአርሰናል እጅግ በጣም አስፈላጊ ነው። ያን ነው አሁን ያጣው የነበረው። ስለዚህ እንደዚህ አይነት የታጡ የተጫዋቾችን አቅም ለማግኘት የሳንድሮ ቶናሊ አይነት ኳሊቲ አርሰናል ይፈልጋል። ያው ተጫዋቹ ወደ አርሰናል የመምጣት ፍላጎት እንዳሳየ ተገልጿል። በግልጽ ባይናገርም ነገር ግን ፍላጎት ይኖረዋል ተብሎ ይታሰባል። ይሄንን በናሽናል ቲም የቡድን ጓደኛው ሪካርዶ ካላፊዮሪ አማካኝነት አርሰናሎች አጥብቀው ሊሰሩ እንደሚችሉ ነው የሚጠበቀው። ሪካርዶ ካላፊዮሪ እና ሳንድሮ ቶናሊ የቅርብ የሚባሉ ሰዎች ናቸው። በተለይ በጣሊያን ብሔራዊ ቡድን በሚገናኙበትም ሰዓት ብቻ ሳይሆን እንግሊዝ ውስጥም የእንግሊዝ ፕሪሚየር ሊግ ይከናወን በነበረበት ሰዓትም 1-2 ጊዜ አብረው ታይተዋል። ምሳ ሰዓት ተገናኝተው ምሳ የበሉባቸው ጊዜያቶች አሉ። ስለዚህ የቅርብ ከሚባሉ ሰዎች መካከል አንዱ የሪካርዶ ካላፊዮሪ ፕሬዘንስ አለ በአርሰናል ውስጥ። ስለዚህ ተጫዋቹን የማናገርና ተጫዋቹን የማውራት ምናልባት አንዳንዴ እንደ ቀልድም ስለ አርሰናልም የመጠየቅ ነገር እንደሚኖር ኤክስፔክት ይደረጋል። የውስጥ መረጃዎች እንደሚያሳዩት ከሆነ ከአንድም 2-3 ጊዜ ለምን ወደኛ አትመጣም የሚል ጥያቄ ጠይቆት እንደነበረ ሪካርዶ ካላፊዮሪ ተጽፏል። ስለዚህ አርሰናሎች ምናልባት ሶስተኛው ወገን ሊሆን የሚችለው ሊያግባባላቸው ሪካርዶ ካላፊዮሪ ነው። ካላፊዮሪ ይህንን ተጫዋች ለማምጣት በሚኖረው ሚና ላይ የሚጫወተው አስተዋጽኦ ቀላል የሚሆን አይደለም። ምክንያቱም በጣም የቅርብ ጓደኛሞች ናቸው ሁለቱም። እርስ በርሳቸው የሚገባበዙና እንዲሁም ሜዳ ላይ በሚገናኙበት ሰዓት ብዙ ቆመው የሚያወሩ ከሜዳ ውጭ ያላቸው ግንኙነት ጤነኛ የሚባል ነው። እንደውም በአዙሪዎቹ ቡድን ውስጥ ከፈረንሳይ ብሔራዊ ቡድን ጋር በነበራቸው ጨዋታ ካላፊዮሪ ይህንን ተጫዋች የገለጸበት መንገድ ይበልጥ ለሱ የጨዋታ እንቅስቃሴ ምን ያክል የቀረበ ሰው እንደሆነ የሚያሳይ ነው። ከተመለከታችሁት ጌሙን የሚመራው እሱ ነበረ።
የሱ እንቅስቃሴ ወደፊት እንድንሄድና ወደ ኋላ ተመልሰንም በመናደርጋቸው ሽግግሮቻችን ጤነኛ ነገር ሰጥቶናል። ሳንድሮ ቶናሊ ሙሉ ተጫዋች ነው የሚል አስተያየት ነበር የሰጠው። ከዛም በኋላ ያው ብዙ ጊዜ የተገናኙባቸው አጋጣሚዎች ስለነበሩ አርሰናሎች እንግዲህ ይሄን ነገር ሊጠቀሙበት ይችላሉ ተብሎ ነው ኤክስፔክት የሚደረገው። ምክንያቱም በዝውውር መስኮት ውስጥ በጣም ወሳኝ የሚባለው ነገር ምንድነው? የቅርብ ሰዎች ኢንፍሉዌንስ ያደርጋሉ እና ወደ አርሰናል እንዲመጣ ይህን ተጫዋች የሪካርዶ ካላፊዮሪ ኢንፍሉዌንስ በጣም ወሳኝ ሊሆን ስለሚችል ነው። በአርሰናል በዘንድሮ የውድድር ዓመት ሚኬል አርቴታ ከተጠቀመባቸው ሀሳቦች አንጻር በተለይም ደግሞ በፖዚሽናል ፕሌይ ውስጥ ይሄ ትራንዚሽናል ፕሌይ በጣም ወሳኝ ነው። ይሄ በሁለት መንገዶች የሚፈጠር ነው። ትራንዚሽናል ፕሌይ አንዳንዴ ወጥ የሆነው በጨዋታ የማጥቃት ስትራክቸር ብቻ የሚገለጥ አይሆንም። በመከላከል ሽግግሮች ውስጥ በሚኖሩ በጣም አደገኛ የሚባሉ ክፍት ቦታዎች ላይ ተጫዋቾች የሚኖራቸው ንቃት እዚህ ቦታ ላይ አስፈላጊነቱን ይበልጥ ያጎለዋል። በሁለቱ ውሳኔዎቹ ላይ አርሰናል ሊጠቀምበት የሚችል እድል ካለ ከዘንድሮ የውድድር ዓመት ይበልጥ ያደገ ነገር ይዞ መምጣትም ስለሚጠበቅበት የሚመጣው ዓመት እንደ ቶናሊ አይነት ተጫዋቾች ያስፈልጉታል። የቶናሊ መምጣት በትራንዚሽናል ፕሌይ ውስጥ አርሰናል የፈጠራቸውን እድገቶች ባላንስ የሚያደርጉለት ነው። የማጥቃትም የመከላከልም ባላንስ ማለት ነው። አብዛኛውን የቶናሊ እንቅስቃሴ ቨርቲካሊቲ ነው። በአቀባዊነት፣ በትራንዚሽን ሽግግሮች፣ በቀጥተኛ ሽግግሮች በመጨረሻው የሜዳ ክፍል ላይ የሚፈጠሩ የማጥቃት እንቅስቃሴዎችን ከኋላ ሆኖ የመምራት እድል አለው። የተጫዋች የማጥቃት አፉን ከመጠጋቱ በፊት የማጥቃት መነሻውን የሚቀሰቅስበት መንገድ ተጫዋቹ የ6 ቁጥር ተጫዋች ብቻ እንዳልሆነ ማሳያ ነው። ምክንያቱም ወደ ሳጥን እየተጠጋ አብዛኛውን ጊዜ ደግሞ የቦክስ ቱ ቦክስ ጨዋታዎችን ይመራል። አድቫንስድ ሮል ይኖረዋል። ምክንያቱም ተጫዋቹ አይደክሜ ነው። እንደውም ታየርለስ ኢንጃይን ነው የሚሉት ተጫዋቹ በሃይ ፕሬሲንግ፣ በትራክ ባክ አሳይመንት ውስጥ የማንቱማን ማርኪንግ ላይ እንዲሁም የሌት ማን ማርኪንግ የሚባለው ራሱ የማንቱማን ማርኪንግ ላይ አብዛኛውን ትልቅ ተጫዋቾች ከሚቸገሩባቸው ሀሳቦች ውስጥ አንዱ ምንድን ነው? ያመለጧቸውን ተጫዋቾች ትራክ ባክ አድርገው ወይም ደግሞ ተመልሰው መጥተው የሚያቋርጡ የእነዚህን ተጫዋቾች እንቅስቃሴ የሚያቋርጡላቸው የቡድን ጓደኞቻቸውን ይፈልጋሉ። ቶናሊ እንደዛ አይነት ሰው ነው። የሌት ማን ትራኪንግ ላይ የሚኖረው የአእምሮ ንቃት ተጫዋቹን በእግር ኳስ ውስጥ ተፈላጊው ሰው ያደርገዋል። አርሰናል የሚፈልግበት አንዱ ምክንያት ያ ነው። ምክንያቱም በዘንድሮ የውድድር ዓመት የሚኬል አርቴታ የጨዋታ ታክቲክ በጣም ቤዚክ የሚባለው ነገር ምንድን ነው? የአግሬሲቭ ማንቱማን ማርኪንጉ ነው። የኃይል የጨዋታ ሚዛን የተቀላቀለበት የተጫዋቾችን እንቅስቃሴ ኮንትሮል የሚያደርግበት ራሱን የቻለ ሀሳብ አለው አርቴታ። በአውሮፓ ቻምፒየንስ ሊግ ከነገ ወዲያ በሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ አንድ የምንመለከተው ነገር ያ ነው። የፒኤስጂ ተጫዋቾችን ማንቱማን ማርኪንግ ላይ ደካማ እንዲሆኑ ማድረግና ውሳኔዎቻቸው ላይ እንዲሳሳቱ ማስገደድን ማለት ነው። ይሄንን የሚሰሩባቸው ተጫዋቾች ሞር የማይደክሙ ብዙ የሜዳ ክፍል የሚያካልሉ የጌሙ አጠቃላይ እንቅስቃሴ ይገባቸው ሊሆኑ ይገባል ተብሎ ነው የሚታሰበው። ይሄ እንግዲህ ባሉት ተጫዋቾች ይፈጸማል። የሚመጡት አመታት ግን አርሰናል ኤክስፔክቴሽኑ ሃይ ነው የሚሆነው። እንግዲህ በዚህ ቶፕ ሌቭል መቀጠል ይፈልጋል አርሰናል። የእንግሊዝ ፕሪሚየር ሊግን ከዚህ በኋላ 22 ዓመት ጠብቆ ዋንጫ የሚያነሳ ቡድን ይሆናል የሚል ኤክስፔክቴሽን የለም። ምክንያቱም አሁን የተገነባው ቡድን የተወሰኑ የተጫዋቾች አዲሽን ብቻ የሚፈልግ ነው። ለዚህ ነው እንደ ሳንድሮ ቶናሊ አይነት ተጫዋቾች ጌሙ ጎሎታል ተብሎ የሚታሰበው ሀሳብ ላይ እንዲመጡ ፍላጎቶች እያደሩ የሚገኙት። ከዛ ውጭ በዚህ ተጫዋች ትልቁ ኳሊቲ የሚባለው በእግር ኳስ
ሺፍቲንግ ደ ፕሌይ እኔ በተደጋጋሚ ይሄን ነገር አነሳዋለሁ። የምትከታተሉኝ አድማጮች የጨዋታ እንቅስቃሴን መቀየር የሚችሉ ተጫዋቾች የጨዋታው መሪዎች ናቸው። በአንድ የጨዋታ እንቅስቃሴ፣ በአንድ የጨዋታ ቀጠና ላይ፣ በአንድ የጨዋታ ዞን ላይ የሚቆዩ ተጫዋቾች ያ የጨዋታውን ሂደት በሚገባ መርተው ቀጣዩን ሂደት ቡድናቸው እንዲያሳድግ የማድረግ እድላቸው ዝቅተኛ ነው። ስለዚህ በሁለትና በሶስት የጨዋታ ሀሳቦች ውስጥ ማለትም በሚዲየም በሎንግና እንዲሁም በአጫጭር ኳሶቻቸው ልውውጦች የቡድናቸውን እንቅስቃሴና እድገት መምራት ይኖርባቸዋል። ሳንድሮ ቶናሊ እንደዛ አይነት ሰው የጨዋታውን ሂደት የሚመራባቸው የራሱ የፓስ ሬንጆች አሉት። እነዚህ የፓስ ሬንጆች ናቸው ለአርሰናል በጣም አስፈላጊ ይሆናል ተብለው የሚታሰቡት። ምክንያቱም እያንዳንዱ እንቅስቃሴ በእያንዳንዱ የጨዋታ እቅድ ውስጥ ተጫዋቾች በሚኖራቸው አስተዋጽኦ ነው የሚለካው። እነኚህ ተጫዋቾች የሚኖራቸው አስተዋጽኦ እስካልተለወጠ ድረስ ወይም ደግሞ እስካላደገ ድረስ የቡድን እንቅስቃሴው ብስለት አይታይም። ስለዚህ የቡድን እንቅስቃሴውን ብስለት የሚያሳድጉ ተጫዋቾች ይፈልጋሉ ማለት ነው። አንዳንዴ ጌሙን ገድየዋለሁ ብለው የሚያስቡ ቡድኖች ጌሙ ከእጃቸው ይወጣባቸዋል። ምክንያቱም የጨዋታውን ብስለት ይበልጥ የሚያሳድጉ ተጫዋቾች በቡድናቸው ውስጥ ስለማይኖሩ ማለት ነው። ስለዚህ የጨዋታውን ብስለት ይበልጥ የሚቆጣጠሩ ጨዋታውን የተሻለ የሚያሳድጉ ተጫዋቾች ያስፈልጋሉ ማለት ነው። ካላፊዮሪ እንደዛ አይነት ባህሪ ያለው ተጫዋች ነው። አርሰናል እንግዲህ ይሄን ተጫዋች የማግኘት እድሉ ምን ያክል ከፍተኛ ነው ለሚለው ብዙ ፖዚቲቭ ነገሮች አሉ። እንዳገኘሁት መረጃ ከሆነ ተጫዋቹ ወደ አርሰናል ሊመጣ የሚችልባቸው ዊኒንግ ፋክተሮች አሉ ይላል። አንደኛ የፕሪሚየር ሊግ ሻምፒዮን ነው አርሰናል። ብዙ ተጫዋቾችን አትራክት ማድረጉ አይቀርም ከዚህ በኋላ። ሁለተኛ ሳንድሮ ቶናሊ ከዚህ በኋላ ሊጫወት የሚችለው ሻምፒዮን ሆኖ የውድድር ጊዜያቶቹን የመጨረሻ ዓመታት በተሻለ ሊኖርበት የሚገባው ቡድን ላይ ይሆናል። ምክንያቱም ኒውካስል ዩናይትድ በዘንድሮ የውድድር ዓመት የነበረው ፐርፎርማንስ ጥሩ አለ። የ26 ዓመቱ ጣሊያናዊ ባለፉት 2 ዓመታት ኒውካስል ዩናይትድ ኮከቦቹን ለመጠበቅ ያደረገው ውሳኔ አላስደሰተው። በተለይ የአሌክዛንደር አይዛክ መውጣት ይህንን ተጫዋች አላስደሰተውም የሚል መረጃ እየተመለከትኩ ነበር። ኢንቨስትመንቱ ከፍተኛ ኢንቨስትመንት ነው ለኒውካስል ዩናይትድ፣ ውድ በሆነ ዋጋ ነው ወደ ሊቨርፑል የመጣው። ነገር ግን የኒውካስል ዩናይትድን ፕሮግረስ ገድቦታል። የኒውካስል ዩናይትድን ቮልትማደ ሲመጣ እንደ አሌክዛንደር ይስሐቅ አልሆነም። የማጥቃት የአስፈሪነቱን ቀንሷል። የቡድኑ የተጋጣሚ እንቅስቃሴ መብለጫ ግርማ ሞገሱ ሸሽቶታል። ስለዚህ ኒውካስል ዩናይትድ ከዋክብቶችን መልቀቁ ሳንድሮ ቶናሊንም እንዳላስደሰተው ነው የሚያሳየው። ትናንትና ደግሞ አንቶኒ ጎርደን የሚባለው ሌላኛው ኮከባቸው ከባርሴሎና ጋር ስሙ ተያይዞ ጭራሽ እንዳውም ዛሬ የሕክምና ምርመራው ለማድረግ እየተዘጋጀ እንደሆነ ተገልጿል። ስለዚህ አሁንም አያስደስተውም። በዚህ ሁኔታ ውስጥ ከኒውካስል ዩናይትድ ጋር መቀጠል 26 ዓመቱ ላይ የደረሰውን ሰው በእንግሊዝ ዋንጫ ለማሳካት ያለውን ህልም ማቀጨጭ እንደሆነ ግልጽ ነው። ስለዚህ የራሱን ውሳኔ ሊወስን የሚችልበት እድል ይኖራል ተብሎ ነው ኤክስፔክት የሚደረገው። ያው ከተጫዋቹ ኳሊቲ አንጻር አርሰናል ተጠቃሚ እንደሚሆን ግልጽ ነው። ምክንያቱም በዚህ የውድድር ዓመትም አርሰናል የተቸገረበት ኳሊቲ የሳንድሮ ቶናሊ አይነት ኳሊቲ ነው። ሮም የሚያደርግ አማካኙን እያሰሰ ለአማካኙ የተለየ ብሪዚንግ ስፔስ የሚሰጥ ያን የመተንፈሻ ቦታ ጠብቆ የሚያቆይ በተጋጣሚ የጨዋታ እቅድ ውስጥ እንዳይገባ አርሰናል የሚያግዝ ተጫዋች ይፈልግ ነበር። አርሰናል ምርጫቸው የቀረበ በተለይ ደግሞ በፕሪሚየር ሊጉ ተደጋጋሚ ሻምፒዮንነት ላይ ለመጠጋት በሚደረገው ሂደት ውስጥ የቀረበ የሚባል ሳንድሮ ቶናሊን አማካኝ ክፍሉ ላይ ጨመረ ማለት አርሰናል የአማካኝ ክፍሉ አማራጭ ይበልጥ ያድጋል ማለት ነው። በተለይ የዲፌንሲቭ ሺልድን በማሳደግ የመከላከሉ ሽፋን
ይበልጥ በአርሰናል የዋንጫ ጉዞ ላይ የሚኖረው አስተዋጽኦ ከፍ ያለ እንዲሆን አንግል ይፈጥራል። ሁለቱ የመሃል ተከላካዮች ዊሊያም ሳሊባና ጋብሪኤል ማጋሌሽ ዘንድሮ በራሳቸው ጥረት ቡድናቸውን ተሸክመው የወጡበት አቅም ብዙ ነው፣ ሽፋን ሳያገኙ ማለት ነው። እንግዲህ ሽፋን በሚያገኙባቸው የጨዋታ ቀናቶች ደግሞ ይበልጥ ነፃነቱን ስለሚያገኙ ማጥቃቱን ይበልጥ ጆይን የሚያደርጉና ሆል አታክ የሚለው አርቴታ ሁሉንም የማጥቃት ሀሳቦችን የሚያሳድግ ሁሉም ተጫዋቾች ማጥቃቱ ላይ የሚሳተፉበትን አታኪንግ ኢንቱዊሽን ወይም ደግሞ የማጥቃት ግንዛቤ እንዲያገኙ እድል የሚሰጥ ይሆናል ማለት ነው። ስለዚህ በስትራክቸሩ የቶናሊ መምጣት አርሰናልን ሊለውጠው እንደሚችል ኤክስፔክት ይደረጋል። ዝውውሩ ይሳካል አይሳካም እንግዲህ በቀጣዮቹ ጊዜያቶች የምንመለከተው ይሆናል። ነገር ግን ሳንድሮ ቶናሊ ካነሳዋቸው ሀሳቦች በመነሳት ወደ አርሰናል ሊመጣ የሚችልበት እድል ግን ይኖራል ተብሎ ነው ኤክስፔክት የሚደረገው። እናንተ የሱን መምጣት እንዴት ታዩታላችሁ? በአርሰናል ቢመጣ ምን ሊጨምር ይችላል ብላችሁ ታስባላችሁ? እስኪ ሀሳባችሁን ስጡበት።